ወይዘሮ ገነት እንግዲህ ራሷን ለማጥፋት ያደረገችው ሙከራ ሳሚ ድንገት በመድረስ እንግዲህ ህይወቷን አትርፏታል ማለት ነው። እንግዲህ ወይዘሮ ገነት ትናንትና ባየነው ፓርት እንግዲህ በረኪና ለመጠጣት አቅርባ ፈጣሪዋንም ተማጽና ለብሌንም ጥሩ እድል ይሁናት በማለት ስትጀምር ነበር። ድንገት ሳሚ ዘው ብሎ የገባው የገባው እንግዲህ ብሌን ደውላለች ስለነበረ ብሌን እንግዲህ ስለደወለችለት ብሌን ምን ሆና ይሆን በማለት ስልክ አላነሳለት ስትል ወደ እንጀራ እናቷ ሂጄ ማጣራት አለብኝ ብሎ በመራበት ሰዓት ነበረ በረኪናውን ልትጠጣ እጇን ካፏ ስታደርግ ደርሶ እጇን በማስረገፍ እንግዲህ አይ መኖር አለብሽ ቆይ አትሞችም ያላት። ከዚህ በፊት እንግዲህ እንደምታዩት ገብቶ መሞት አለብሽ እያለ ስንት ሲያንገላታት እንደነበር አልጋ ላይ ሲወረውራት እንደነበር አይተን ነበር። ዛሬ ግን ብሌን ደውላልኛለች ብሌንን ማግኘት የምችለው በእንጀራ እናቷ ስትወደኝ ነው በማለት እንግዲህ አስቦ አሁን መትረፍ አለብሽ ሲል ለራሱ አስቦም ቢሆን በአጋጣሚው ጉዳይ ወይዘሮ ገነትን ለብሌን አትርፎላታል ማለት ነው። አሁን እንግዲህ ዳግም ደግሞ የቀዳውን ቅጅ ሪከርድ እንግዲህ ለወይዘሮ ሰላም እንግዲህ ለማሳየት ሩጦ ገብቶ ሰላምን እያፈለገ ሊያሳያት ሲል እያለ ነበር። ይህም ቅጅት እንግዲህ ትላንትና እንዳየ ነው ብሌን እድለኛ ናት ቤተሰቦቿን እናቷን ልታገኝ ነው ሲል ነበር የጀመረላት። እኔ ግን ገደቢስ ነኝ ገድ የለኝም እሷ ባጭር ጊዜ በጣም እድለኛ ናት እሷ በዚህ ሰዓት እንደዚህ አይነት እድለኛ የሚሆኑ ሰዎች የተመረጡ ሰዎች ናቸው ስትል ነው ብላ ነው አለይ ቃል ተው እስኪ አለች። ሲጀመር ከዚህ በላይ ይገባታል በጣም ምርጥ ልጅ ናት አላት። ሲጀመር ፈጣሪም ስለሚወዳት ነው ከእናቷ ጋር አገናኛት በማለት ሲጀመር ባክ እንደሱ አይደለም ማለት ነው እንጂ አለ። ደግሞ እሱ እኔም ቢሆን ከእናቴ ጋር በልጅነቴን የተለያየሁት እስካሁን ግን እናቴን ላገኛት አልቻልኩም ይላታል ማለት። እሷ ግን ራሷ እናቷ ፈልጋ መጣችላት። ይህ ፈጣሪ ቢወዳት አይደለም ስትለ ዳግዬ አለች ቃል አንተ በጣም ጥሩ ሰው ነው ብዙ ነገር ግን የማታውቀው ነገር አለ ፈጣሪ አንተን ይወድሃል አለችው። ለእኔ ብለሽ ነው እንደዛ የምትይው እኔ እንደ ብሌን አይነት እድል የለኝም ግን ገደቢስ ነኝ ዘረቢስ ሁኜ የቀረሁት አላት። አይ አይደለም አለችው። ነው አለ ደግሞ እሱ እንዴት ለማወጣጣት ሲፈልግ ፈጣሪ ራሱ አይወደኝም ቢወደኝ እንደ ብሌን እናቴን ካጠገቢ ያመጣልኝ ነበር አላት። ግን እኔ ስማ አለችው አንድ ነገር ልንገር ብሌን ትክክለኛ እናቷን አይደለም ያገኘችው ስትለው ምን ማለት አላትና ቀጥ አለከት። ዳግዬ እኔ በጣም ነው የምወድ እንደ ራሴ ስለማይህ ነው የምነግርህ አለችው። አልማዝ ማለት ይቺ አሁን የመጣችው የብሌን እናት ተከፍሏት ገንዘብ ነው የመጣው የብሌን እናት አይደለችም እመነኝ ስትለው እሷ እኔ መስያት እኮ ስንት ነገር አድርጋኝ ነበር ስትል እንግዲህ እውነትሽ ነው ቃልዬ አላት። ያላትን ነበረ እማማ ተሞት ዳግዬ እያለች እንግዲህ እድለቢስ ሰው አንተ አይደለም በጣም እድለቢስ እድል ያለህ ሰው ነህ በማለት እንግዲህ እኔ እወድሃለሁ እያለች እኔ በጣም ነው የምወድህ የምትለው ሁሉ እየቀረጸ ቁጭ አድርጎላት ነበር። ደግሞ ያለውላ ይዞ ፈጣሪ በእኔ ክሶሃል እያለች መቼም እንድታዝን አላደርግህም አለችው። ይሄን ነበር የምፈልገው ቃል የሰራሽልኝን የሰራሁልሽ ነው እኔ ደስተኛ እንድትኮን አደርግሃለሁ በማለት እንግዲህ ጠጋ ስትለው ሸሸት አድርጎ አንቺ እኮ ይቅርብ እንደዚህ አይነት ነገር እህቴ ነሽ እኮ በማለት እንግዲህ ቢያስለው አናዷታል። ከአንቺ ጋር በዚህ መልኩ መቀጠል አልችልም ነበር ያላት እና አናደዳት። እንግዲህ በዚህ መልኩ የቀዳትን ካሴት ይዞ እንግዲህ ስልኩን እየፈለገ እያለ መጥታ እጁን በመንካት እንግዲህ ስልኩን አስረግፋ ሰብረዋለች ማለት ነው። ምክንያቱም ይህ ነገር ሰላም ከተሰማባት ሰላም ከሰማች ምን ልታደርገኝ ትችላለች የሚለውን አስባ አይኗ ወዲና ወዲ ቅልው ብሎ ቃል በዛ መልኩ ነበረ የዳግምን ስልክ አንስታ ከእጁ አስረግፋ ስትሰብረው እንግዲህ ለሰላም የሚሰጣት መረጃ በማጣቱ በጣም ነበር የተበሳጨው እና ለሰላምን ብነግራት ልታምነኝ አትችልም በማለት እንግዲህ ቃል እንገናኛለን ሌላ ጊዜ በማለት ፎክሮ እንግዲህ ዳግም ይወጣል። ዳግም ወጥቶ ወደ ወይዘሮ
ገነት ቤት ነበር ያመራው። ምክንያቱም ለወይዘሮ ገነት እውነታውን ተናግሮ ሚሊን ከነበረችበት ተመል እንዳትሄድ ለማስቀረት ነበር። በዛን ሰዓት ደግሞ ሲሄድ ሳሚን እዛ ቤት ያገኘዋል። ሳሚን ሲያገኘው ሳሚና ዳግም በጣም ነበር የተፋጠጡት። ምክንያቱም ሳሚ የሄደበት ምክንያት ለምንድን ነው፣ ወይዘሮ ገነት ምን ሊያደርጋት ነው እያለ በጣም እየተጨናነቀ ነበርና ስልኳም በብሌን ስልኳ በተከታታይ ቢደውሉላትም በፍጹም ልትመልስ አልቻለችም። ምክንያቱም ለፈጣሪዋ ቤተ ክርስቲያን ሄዳ ምረጥልኝ ጥሩውን ነገር፣ እውነተኛ እናቴ ከሆነ ውሰደኝ፣ እውነት በእኔ ሌላ ነገር ተልኮብኝ ከሆነ አስቀረኝ እያለች እንግዲህ ጸሎቷን እየፈጸመች ነበር እና ስልኳ ዝግ ነበር። በዛን ሰዓት እንግዲህ ሳሚ ቴክስት ጽፎ እናትሽ በረኪና ጠጥታለች የእንጀራ እናትሽ ብሎ ሲጽፍባት ቀጥታ እየሮጠች መጥታ የመጣችው ወደ እንጀራ እናቷ ወደ ገነት ነበር። ወደዛም ቤት አልሄደችም ነበር። ወይዘሮ ገነትን ግን አትርፎላት ሳሚ ስታገኘው ወደደችው። በጣም ነው የማመሰግነው የእንጀራ እናቴን ተጸጽቼ ብዙ ነገር አድርጊያት ለምን እንደዚህ ያደረኳት እያልኩ ስለነበረ እሷን በእኔ ተናዳቢ ነበር ልትሞትብኝ የነበረውና ይህንን ስላደረክልኝ ከልብ ነው የማመሰግነው በማለት ሳሚን ታመሰግነዋለች። ይህንን የሰማ ዳግም ደግሞ የኔን እውነታ እስከኔ ጋር ያለውን እንዴት አድርጌ በነገርኩሽ እያለ ዳግም አይን ላይን ተፋጠው ይታያዩ ነበር። በዛን ሰዓት ከዛ ብሌን እፈልግሻለሁ አላትና እንዴት ነው ስልክ እኮ ደውዬልሽ ቀጥረሽ ነበር ስትለው ማንን አንተና እኔ አልደወልኩልም እንዴ ቸኩሌት እኮ የላኩልሽ እኔ ነበርኩኝ እኔ እኮ ቸኩሌት የሰጠኝ ሰው ህፃን እንጂ ትልቅ ሰው አይደለም ታዲያ ስልክ ደውዬ ሳናግርሽ እኔ እኮ ህፃኑ ልጅ ነው ብዬ ከኔ ጋር ሊጫወት መስሎኝ ነው እንጂ ትልቅ ሰው አንተ አልመሰልከኝም ስለዚህ ከይቅርታ ጋር ትለዋለች። ይሄማ መሆን የለበትም እናትሽን አትርፌልሻለሁ ወደፊትም እናትሽን ደግሞ እውነተኛ እናትሽን አገናኝሻለሁ ከኔ ጋር ከሆንሽ ሙሉ ደስታሽ የተሟላ ይሆናል እውነት የወላጅ እናቴን እኮ አገኝቻለሁ ቤት ጥያት መጥቻለሁ ስትል ለሳሚ ተናግረዋለች። በፍጹም ያቺ ወላጅ እናትሽ አይደለችም እመኒኝ እኔን የምታምኒኝ ከሆነ ወላጅ እናትሽን በትክክል ማን እንደሆነች እነግርሻለሁኝና እኔ ጋር ብትቀጥ የሚሻል ይመስልሻል ብሎ ይነግራታል። ሳሚንም እስኪ እንግዲህ ለማንኛውም እንዴት ምን እየተሰራ ያቺ ቤት ያለችው እኮ በኃይሉ የላካት ውሸተኛ እናትሽ ናት ተከትለሽ መቀሌ እንዳትገቢ ሁሉን ነገር የሚሰራብሽ እሱ ነው በማለት እውነታውን አፍረጥርጦ ሳሚም ይነግራታል። እሷም ግን እዛውን ወይዘሮ ገነትም ስትሰማ ልጄ አትሄጂም ፈጣሪ ለእኔም ጸሎቴን አድርሻለሁ ለዚህ ነው አንቺንም ወደ ቤተ ክርስቲያንሽ ሄደ ጸሎትሽን አድርሰሽ እውነታው ወጥቶልናል ፈጣሪ እኔንም ይሄን በረኪና እንኳን አልጠጣው በማለት ራሳቸው ያመሰግናሉ። ከዛ ዳግም ደግሞ አሁን በተራው ብሌን አንድ ምነግርሽ ጉዳይ አለኝ እባክህ አንተ ሰውዬ ራቅ በልልኝ እኔ አልፈልግህም አንተ አሁንም አትጸጸችም ኧረ ተይ ግን አሁን ስለምንድን ነው ይሄን ልጅ እውነታ ደግሞ ከሱ እኮ ሊኖረው ይችላል በቀደምም አልተረዳሁትም እንደዛ አድርጌ ላኩት ይኸው አሁን ይቺ እንደተባለው ይቺ የምትመጣ ሴትነቱ አይደለችም እያለ ሊናገር ብሎ አላስናገርኩትም እስኪ አሁን ደግሞ የሚናገረው ልስማ ብላ ቆም ማለችና አሰበችና ዳግም በማለት ትጠራዋለች። ዳግምም ብሌንዬ ሲል ምን ለማለት ፈልገህ ነው ምን ፈልገህ ነው አለችው። ብሌን ቃል ትናንትና ምሽት ከኔ ጋር እንዳመሸሽ ታውቂያለሽ አይደለ ሲላትና ይህን ልትነግረኝ ነው የምትጠራኝ አለችው። አይደለም ይህንን ያደረግኩት እኔ ቃልን ወድጃት አይደለም እኔ አንቺን ነው የምወድሽ ግን ቃልን ይህንን አድርጌ የጠራኋት ስለ እውነተኛዋ እናትሽንና ቤት ውስጥ ስለመጣችው ሴትዮ በትክክል ወይን አጠጥቼ ስትሰክር ትነግረኛለች በማለት ነው ያመጣኋት። በዛንም እንግዲህ የቀረጽኳት ሪከርድ ነበረኝ እሱንም ለሰላም ላሳይባት ሲሄድ እጄ ላይ አስረግፋ ሰብረዋለች። እውነታውን ግን ልንገርሽ ይቺ የመጣችው ሴትዮ አልማዝ ወላጅናትሽ አይደለችም ወላጅናትሽ ሳትሆን በኃይሉ በገንዘብ ገዝቶ ወላጅናት ሆነሽ አስመስለሽ ወደ መቀሌ ይዘሻት ሂጂ ተብላ የመጣች ናት። ቃል እንዴት ታውቃለች ይሄንን ስትል ትጠይቀዋለች። ቃል አሁንም ቃልም ከነ በኃይሉ ጋራ ግንኙነት አለ ስለዚህ አንቺን አንድ ነገር ሊጎዱሽ እንዳሰቡ ነው የተረዳሁት ትረጂኝ ከሆነ እውነታው ይሄ ነው ስለዛ መጨረሻ ደግሞ ከቀረጽኳት በኋላ አልፈልግሽም ብዬ ስላልኳት ነው እየተናደደች ወደ ውጭ ስትወጣ አንቺ ያገኘሻት ከዛም ለአንቺ ደግሞ እንደሆነና እንደተደረገ አድርጋ ስታስመስልልሽ አይቻታለሁ በፍጹም እኔ ግን ከቃል ጋር ምንም አይነት ግንኙነት የለኝም ስለዚህ ይችን የእንጀራ እናቴን አብለሽ ተከትለሽ ወደ መቀሌ እንዳትሄጂ እውነታውን እኔም አሁን ደግሞ ድጋሚ በሌላ መንገድ እንድትናገር
አድርጌ መረጃ ይዤ አሰጥሻለሁኝ እመኒኝ እንዳትሄጂ በማለት ሲነግራት፣ ግን ሁሉ ነገር ለምንድን ነው እኔ ጋር የሚደረገው እያለች ስትናደድ፣ እንግዲህ ወይዘሮ ሰላም ደግሞ ቡናውን አፍልታ ከወይዘሮ አልማዝ ጋር እየጠጡ እያሉ ካሁን ብሌን ትመጣለች እያሉ ሲጠብቋት፣ ብሌን በደረሳት ቴክስት ምክንያት ወደ እናቷ ገነት ነበረ ሩጣ የነበረው። ምን ሆና ነው በማለት ሲል፣ አሁን አልማዝ እዚህ ላይ በጣም ተጨንቃ ነበር። ይህቺ ልጅ ተነክታብኛለች ማለት ነው። በኃይሉን ስታውቀው በኃይሉ መሆኑን አውቃለች። እንዴት አድርጌ ልወስዳት ነው? ገደለኝ። አሁን እኮ ብሌንን ይዤ ካልሄድኩኝ በኃይሉ ራሱ እኔን ይገለኛል። እዛው ሰካራን ባልሽ ጋር ነው የምወረውርሽ ብሎኛል። ወስዶ ደግሞ እዛው ሰካራ ባሌ ጋር ሊወረውረኝ ነው እያለች ስለ ራሷ ነበር እየተጨነቀኝ። ከዛ ቃል እንዴ አልማዝ ምን ሆነሻል አለቻት። ምንም ማለት አይ የሆነ ነገር ያሰብሽ ትመስላለሽ፣ እኔ ግን ልክ ያልሆነ ነገር እየተረዳሁ ነው አለች ወይዘሮ ሰላም ማለት ነው። ምን አለችና ተደናገጠ። እኔ አላቅም የሆነ ነገር በአንቺ እናትነት በመምጣት እና በብሌን መካከል በቃል መካከል በሶስታችሁ መካከል የሆነ ልክ ያልሆነ ነገር እየታየኝ ነው። እኔ ምን እንደሆነ ግን ሊገባኝ አልቻለም። ግን እቺ ከዚህ በፊት ታቅሻለች እንደ ቃል አንቺን ብላ ጠየቀቻት። ኧረ አታውቀኝም አለች። ግን ሁኔታችሁ ስትታዩ እኔም ቅድም ስገባ እንዳየኋችሁ ከሆነ የሆነ ግንኙነትና ከዚህ በፊት የምትተዋወቁ ነገር ይመስለኛል። ኧረ እኔ በፍጹም እኔ ለራሴ አረብ ሀገር ስንት 10 ዓመት ደክሜ የሰራሁበትን ተቀምቼ ማንንም አላቅም። አሁን በዚህ ስንከራተት ነው ልጅሽ ተገኝታለች ያለ። ግን ለመጀመሪያ ጊዜ እስኪ ንገሪሽ ልጅሽን ተገኝታለች ብሎ ያገናኘኝ ሰው ማን ነው አለቻት። ድንብርብሯ ወጣና የምትለው ነገር የምትይዘው የምትጨብጠው ናየና ድንግጥግጥ ስትል ግን የሆነ ትደናገጫለች። አሁንን ይችን ልጅሽ ናት ብሎ ያቀራረበሽን ሰውና ያገናኘሽን ሰው ልታገናኝን ትችያለሽ በማለት ሰላም ተጠይቃታለች። አዎ አጎቴ ነው ወንድሜ፣ የብሌን አጎት የኔ ወንድሜ ማለት ነው፣ ወንድሜ ነው። ስለዚህ ወንድሜ ጋር ደግሞ እሷንም አስተዋውቂያታለሁ በስልክ። አሁን ራሱ መቀሌ ደግሶ ሊቀበለን ተዘጋጅቷል። መቀሌ ሆኖ ነው አንቺን እዚህ አዲስ አበባ ሆኖ ብሌንን ያገኘልሽ? አዎ ሰዎች አዲስ አበባ ብዙ ሰዎች ያውቃልና ለስራ ጉዳይ ስለሚመላለስ በዛ ምክንያት ነው አለቻት። እኔ ግን እንደው ምንም አላቅም። አሁን ራሱ ዳግም ሊያሳየኝና ሊነግረኝ የፈለገው ጉዳይ ነበረ። እሱን ግን በስልኩ ውስጥ የተቀመጠውን አላገኘውም። ሰላም ለምችክ ማንቺ ቃል ለምን እንደሆነ ስልኩን ባላቅም ሰበራበታለች። ግን አንቺ እብድ ነሽ ቃል፣ እንዴት ነው የዚህ ልጅ ስልክ ልትሰብሪበት የቻልሽው? አይ ማሚዬ እኔ እኮ አላወቅኩም፣ በቃ ወደዛ አልፋለሁ ብዬ ስል ድንገት ነው የነካሁትና እሱ ደግሞ በእጁ በደንብ አጥብቆ ስላለያዘው ነው የተሰበረው። አይደለም አንቺ ስትረበሽ ራስሽ አይችሻለሁ። የሆነ ረብሻ ነገር እያየውብሽ ነበረ። እዚህ ቤት ግን ምን እንደተፈጠረ አላውቅም እንጂ የሆነ ነገር ስሜት አለኝ አለቻት። ማሚዬ አንቺ አሁንም በእኔ በልጅሽ እንደዚህ ልትይኝ ትችያለሽ? ካልፈለግሽ እኮ እኔ በቃ ሄዳለሁ መሄዱን እችልበታለሁ ምናምን ብላ ደግሞ ሆዷን ተባባትና አይ ቃልዬ እንደዛ አይደለም እኮ ግን እኔ አላውቅም ውስጤ ሰላም እየተሰማኝ አይደለም ስትላት በዚህ ተጠናቋል።